بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وآله وسلم ተመልሰናል። ቀደም ሲል የተጀመረው ሱረቱል በቀራ አሁንም እንግዲህ አላህ Subhanahu Wa Ta'ala በዚህ ሱራ ውስጥ ብዙ ፋይዳ ነገሮችን እንደሚያስተምረን ነው በመግቢያው ላይ ለመጥቀስ የተሞከረው። አሁን መጀመሪያ የኢማንን ጉዳይ ያነሳል። የእስላም መሰረቱ ኢማን ነውና ማለት ነው። ከዛ በፊት ግን ለዚህ ለኢማናችን ምንጭ የሆነውን ኪታባችንን ባጭሩ ምንነቱን ይጠቅሰናል ማለት ነው። ምንጩ ማን እንደሆነ የሱ አስፈላጊነትም ማን እንደሆነ እንረዳ ዘንድ ذلك الكتاب ይላል። ذلك الكتاب ይህ ነው ኪታብ። የተለያየ ትርጉም አለው። እንግዲህ ያንዳንዷ በደንብ እንትን እንድትሉ ذلك ማለት የጥቅሻ ስም ነው። ወደፊት እንደዚህ የሚታይ ነገር ያ ተብሎ በጣት ተቀስሮ በማመላከት ይነገራል። እና የማመላከቻ ቃላቶች ሶስት ደረጃ አላቸው በአረበኛ። አንደኛ ዛ ይባላል፣ ሁለተኛ ዛከ ይባላል፣ ሶስተኛ ዛሊከ ይባላል። ሶስቱም አባባል ደረጃቸው ቅደም ተከተል ነው ማለት ነው። እና በቀላል በቅርበት ላለ ነገር ሃዛ ትለዋለህ ማለት ነው። ሀ ለተንቢህ ይጨመርበትና አስሉ ዛ ነው መጥቀሻው። ሃዛ በቅርብ ዝላለ ነገር ሃዛ ትላለህ ማለት ነው። ትንሽ ራቅ ላለ ከሆነ ዛከ ትለዋለህ ማለት ነው። በጣም የራቀ ከሆነ ደግሞ ዛሊከ ትላለህ ማለት ነው። ስለዚህ አሁን አላህ ذلك الكتاب አለ። ያ ኪታብ ይላል። ኪታብ ያ ነው። ኪታቡ አሁን ያለው አብሮን ነው። ቅርብ እስከሆነ ድረስ هذا الكتاب ነበር የሚባለው በሌላው ቦታ እንደሚለው ማለት ነው። አሁን ግን በርቀት የጠቀሰው ለምንድነው? የደረጃውን ርቀትና ምጥቀት ለማመልከት ነው። እናንተ አብሯችሁ ስላለ እንደ ቀላል ነገር አድርጋችሁ ብታዩት ኪታቡ በጣም እንግዲህ የራቀና የመጠቀ ነው። በማንኛውም ኪታብ የሚለካ የሚደካ የሚመጠን አይደለምና ያ ደረጃው እጅግ እንደ ሰማይ ከዋክብት የራቀና የመጠቀ የሆነው ኪታባችሁ እሱ ነው ኪታብ ማለት ይላል አላህ Subhanahu Wa Ta'ala። ذلك الكتاب ذلك الرجل እንደሚባለው አንድ ሰው ለየት ያለ ባህሪ ዝነኛ የሆነ እንደሆነ ያ ሰውዬ ይባላል ማለት ነው። ስለዚህ ኪታብ ማለት ይህ ነው። ተሱ ጫለው እንደ ኪታብ አይቆጠርም በሱ አንፃር ማለት ነው። ስለዚህ የኪታብ እንግዲህ አዕظሙ ኪታብን ፊል ዓለም በዓለም ላይ አላህ Subhanahu Wa Ta'ala ተፈጠራት ጀምሮ እስካሁን ድረስ ከተገኙት መጽሐፎች ሁሉ የላቀና የመጠቀ የመጨረሻ ታላቅ ኪታብ ማለት ይህ ኪታብ ነው ይላል አላህ Subhanahu Wa Ta'ala ማለት ነው። እና አላህ ከዚህ ኪታብ በፊት ለተለያዩ ነብያቶች ኪታቦች አውርዷል እንደሚታወቀው ወደዚህ በፊት እዚሁ ላይ ይጠቅሳል ራሱ። እና እነዛ ኪታቦች ሁሉ እንግዲህ ለተላላቆቹ ነብዮች እንኳን የተላኩትን ስማቸው የሚታወቁትን ብንጠራቸው እነ ሱሑፉ ኢብራሂም ወሙሳ፣ እነ ተውራቱ ሙሳ፣ እነ ኢንጂል ዒሳ፣ እነ ዘቡር ዳዊት ይገኛሉ ማለት ነው። እነዚህ ሁሉ ከጌታ የመጡ ኪታቦች ናቸው በመሰረቱ። ግን ቁርአን ጋራ በሚወዳደሩበት ጊዜ እነሱም ቁርአንን ሊወዳደሩት አይችሉም ማለት ነው። በይዘታቸውም በመልእክታቸውም ቢሆን ከቁርአን አንፃር ሁላቸውም ለቁርአን እንደ በር ከፋች እንደ መንደርደሪያ ናቸው እንጂ ቁርአንን እንደ ወደረኛ ሆነው ሊቀርቡ አይችሉም። ስለዚህ ወሙሃይሚነን ዐለይህ ይላል። ያለፉትን ኪታቦች ሁሉ በበላይነት ጠቅሎ የሚመራ የነሱን መልእክት በሙሉ የሚወርስ ብሎ ነው ያመጣው ማለት ነው። ስለዚህ አላህ ያወረዳቸው ኪታቦች እንኳን ከቁርአን ጋር ሊወዳደሩና ሊቀራረቡ የማይችሉ መሆናቸውን ለማሳየት ያ ወደር የሌለው በጣም የራቀ የመጠቀው ታላቁ ኪታብ በማለት ይገልጸዋል ማለት ነው። እንግዲህ ከአላህ የመጡትን ቀደምት መጽሐፎችን የሚያጥፍና የሚበልጥ መሆኑ ከተረጋገጠ በፍጡሮች የሚዘጋጁ መጽሐፎችስ ከዚህ ቁርአን ጋር ሊወዳደሩ ይችላሉ? በፍጡር የሚጻፍ ማንኛውም ፍጡር ቢያዘጋጀው ቁርአን ጋር ሊወዳደር የሚችል ምንም ነገር እንደሌለ በቀጥታ ያሳየናል ማለት ነው። ስለዚህ ኪታብ ብሎ ዝም ይህ ነው ይላል ማለት ነው። አንድ ወይም ذلك الكتاب ያ ደረጃው የላቀና የመጠቀው ታላቁ ኪታብ እንደ ሙብተዳ ታረገውና ይሄንን ላ ረይበ ፊህ ሚን ረቢል ዓለሚን
ተዓለማት ጌታ የተላከና የተወረደ ለመሆኑ ጥርጥር የለበትም ይላል ማለት ነው። የመጀመሪያው አባባል እንግዲህ ዛሊከል ኪታብ የሚለው አረፍተ ነገሩ እዛ እናጠቃልላለን። ኪታብ ማለት ይህ ነው አለቀ፣ ሌላ ኪታብ የለም ብለህ ነው የምትቆመው ማለት ነው። በሁለተኛው እሳ ያ ታላቅና በጣም የላቀው ኪታብ አልክ ላረይበ ፊህ ተየት ነው የመጣው ምንጩ ማን ነው የሚለውን መልስ ለመስጠት በሱ ጥርጥር የለበትም ይላል። በሱ ጥርጥር የለበትም ምን ለመሆኑ ነው ጥርጥር የሌለበት? ተንዚሉ ሚን ረቢል ዓለሚን በሌላው ሱራ እንደጠቀሰው ማለት ነው። ተዓለማት ጌታ የተላከ የተወረደላችሁ መሆኑ ቅንጣት አትጠራጠሩ። ማንም መልአክ ወይም ሰው ወይም አጋንንት የጻፈውና የላከው እንዳይመስላችሁ በቀጥታ ተዓለም ባለቤት የተላከ መሆኑ መጠራጠር አይገባም፣ በሱ ጥርጥር የለም ይላል ማለት ነው። ከዚያ በኋላ ሁደን ሊልሙተቂን ይህ ኪታብ ታዳ ለሙተቂ ለጥንቁቃን መመሪያ ነው ይላል። ይህ ኪታብ አላህ Subhanahu Wa Ta'ala ያወረደው ለምንድነው? ዓላማው ጥንቁቃን የሆኑትን ባሮችን ወይም ፈርሃያን የሆኑትን ሊያስጠናቅቅበት ነው። ይህንን መመሪያ የተቀበለና የተከተለ ከዘላለም ውርደትና ውድቀት ይድናል። ይህንን መመሪያ ያልተቀበለና ያልተከተለ ደግሞ ለጊዜው እንኳን ቢኖርም የተወሰነውን እድሜ ያህል በመጨረሻ ዋጋ ቢስ ሆኖ ይወድቃል ብሎ የሰው ልጆች እድል የተወሰነበት ኪታብ ነው ማለት ነው። ስለዚህ ጥንቁቅ የሆኑት ይህንን መለኮታዊ መመሪያ ልዩ ትርጉም ይሰጡታል። ይህ ከሆነ እድሌ በዚህ ኪታብ ከሆነ የሚወሰነው፣ ስለዚህ በዚህ ኪታብ ጌታ የነገረኝንና የመከረኝን ሁሉ መከተልና መቀበል አለብኝ ብለው የህይወታቸው መመሪያ ያደርጉታል በፍቃዳቸው ማለት ነው። ሌሎቹ ያልታደሉትና የገረሩት ግን ተመጤፍ አይቆጥሩትም ይህን ነገር ማለት ነው። ስለዚህ አላህ ምን አለ? ይህ ታላቅና ልዩ የሆነ ኪታብ ሁደን ሊልሙተቂን ጌታን የሚፈሩ ለሆኑት ህዝቦች መመሪያቸው ነው። ለማይፈሩት ለትዕቢተኞቹ ግን ጌታ ያው ቢልክላቸውም መቀበል ስላልፈለጉ እነሱ እንደ መመሪያ አልተጠቀሙበትም። በሌላው ቦታ ላይ ሁደን ሊናስ የሚል እናገኛለን። ለሰው ልጆች ሁሉ መመሪያ ይላል ማለት ነው። ለሰው ልጆች ሁሉ መመሪያ ብሎት ያበቃ። እዚህ ደግሞ ሊልሙተቂን ለጥንቁቃኖቹ መመሪያ የሚለው አይጋጭም ወይ? ሁለቱ አባባል የሚል ጥያቄ ያስነሳል። አይጋጭም። በመሰረቱ ለሰው ልጆች ሁሉ መመሪያ ብሎ ነው ያወረደው። ግን የሰው ልጆች በመቀበልና ባለመቀበል ተለዩ በገዛ ባህሪያቸው ማለት ነው። እንግዲህ የተቀበለው የራሱ ጥሪት አደረገው ማለት ነው፣ ለሱ ብቻ እንደተወረደለት ሆነ። ያልተቀበለው ደግሞ ስላልታደለ ስላልተጠቀመበት ቢላክለትም መጠቀም ስላልቻለ እንዲያልተለከለት ሆነ ማለት ነው። ስለዚህ አንድ ሰው ለምሳሌ ፀሐይ ለሁሉ ሰው ነው የምትወጣው፣ ለተወሰነ ሰው ትወጣለች። ግን አይን የሌላቸው ዕውራን አይጠቀሙባትም። እነሱ አይን ስለሌላቸው ለነሱ አልተላከችም። በአይኑ ቢኖራቸው ኑሮ ይጠቀሙ ነበረ። ለማየት ባለመቻላቸው ግን አልተጠቀሙባትም ማለት ነው። ስለዚህ አይን ላላቸው ነው ብሎ ቢነገር ችግር የለም። በተጨባጭ አገልግሎት የምትሰጠው አይን ላላቸው ነውና ማለት ነው። እና ለጥንቁቆቹ ነው አላህ Subhanahu Wa Ta'ala መመሪያ ያደረገላቸው። ሌሎቹም እንግዲህ ትቢታቸውንና እንትናቸውን ትተው ቢመለሱ ለነሱ መመሪያ ይሆንላቸዋል። ግን እነሱ ሊጠቀሙበት ባለመፈለጋቸው ለነዛ እንዲያልተላከ ሆነና ለጥንቁቃኖቹ ብቻ ጠቃሚ መመሪያ ነው ተባለ ማለት ነው። እነዚህ ሙተቂን የሚላቸው እንግዲህ አላህ Subhanahu Wa Ta'ala እነማን ናቸው የሚለውን የበለጠ እንድናውቅ ተጨማሪ ማብራሪያ ይሰጣል ማለት ነው። አንደኛ ሙተቂ የሚለው ቃል እንግዲህ በልብ ውስጥ የጌታ ፍራቻ ያለበት ማለት ነው። ስጋት አለበት። የጌታን ትእዛዝ ታላከበርኩኝ ጌታ ነገ ይጠይቀኛል፣ ወይም የከለከለኝን ነገር ከተዳፈርኩኝ በወንጀል ይይዘኛል፣ ይቆጣብኛል የሚሉ ሰዎች እነዚህ ፈርሃያን ይባላሉ። እነዚህ ናቸው በዚህ ኪታብ አላህ Subhanahu Wa Ta'ala እንዲጠቀሙ ያደላቸውና የመደባቸው ይላል። እና የፈለጉትን ብሰራ የፈለኩትን ባወራ ማንም አይጠይቀኝ፣ ከሞተ በኋላ ማንም ሰው ተመልሶ ሲመጣ አላየንም የሚሉት ደንዳኖችና ገራራዎች ግን ራሳቸውን ከተቅዋ አርቀዋል ማለት ነው። ይህ እስከሆነ ድረስ ቀጠሮ እስከሚደርስላቸው በዚህ በዱንያ ላይ እንደፈለገ ይፈነጫሉ፣ በመጨረሻ ግን ወጥመድ ይገባሉ። እነዚህ አልተጠቀሙበትም ይለናል ማለት ነው።
الذين يؤمنون بالغيب እነዚህ አላህ Subhanahu Wa Ta'ala ቁርአን መመሪያ እንዲሆንላቸው ያደላቸው የዚህ ድል ባለቤት ለመሆናቸው ማረጋገጫው ምንድነው በገይብ የሚያምኑ ናቸው ኢላሃል ማለት ነው። ገይብ ማለት ሩቅ ድብቅ ስውር የሆነ ነገር ማለት ነው። ድብቅ በሆኑ ነገሮች የሚያምኑ የሆኑት ናቸው ፈራያን የምንላቸው አለ። እና ሰው እንግዲህ ሁለት አይነት አይን አለው። አንደኛ ያው የውጭ አይን አለው፣ ጥንድ አይኖች አሉት። እነዚህ ጥንድ አይኖች አካል ያላቸውን ነገሮች ሁሉ ያይባቸዋል ማለት ነው። ሁለተኛ የህሊና አይን አለው የሰው ልጅ ከሌላው ነፍሳትና እንስሳት የሚለይበት አንድ ነገር ከአካባቢ ያለው ያየውን መረጃ ተሰበሰበ በኋላ ያን ነገር በማመዛዘንና በማመሳከር በልቡ አንድ ባይን የማይታይ ነገር ይረዳል ማለት ነው። ያ ውስጣዊ አይን ይባላል። ስለዚህ ያ ውስጣዊ አይን የሚያየው ነገር አለ። እነዚህኞቹ ከሃዲዎቹ ግን ልክ እንደ እንስሳዎቹ በግልጽ በገሃድ አይናቸው ብቻ አካል ያለውን ነው የሚያዩት እንጂ ከዛ ጀርባ ያለን ነገር ሊያው አይፈልጉም ማለት ነው። እኒ ሙእሚኖች ግን ከነዛ የሚለዩት ዩእሚኑነ ቢልገይቢ ከሐዋሳታቸው የራቀና የተደበቀ ነገር የሚያምኑ ናቸው። በአይናቸው የሚያዩትን ነገር እንደሚያምኑ በጆሮአቸው የሚሰሙትን እንደሚያምኑ አላህ ደግሞ የነገራቸውን ነገር በህሊናቸው ይደርሱበታል ያውታል። ያንን ነገር የሚቀበሉት ናቸው ይላል ማለት ነው። እና ሰው እንደሚታወቀው እንግዲህ የተለያዩ ሐዋሳቶች አሉት። የሚታይን ነገር በአይኑ አይቶ ይረዳዋል። የሚጨበጥን ነገር በእጁ ጨብጦ ይረዳዋል። የሚሸተትን ነገር በአፍንጫው አሽቶ ይረዳዋል። የሚቀመስ ጣዕም ያለውን ነገር በምላሱ ቀምሶ ያውቀዋል። በልብ ደግሞ የሚታወቁትን ነገሮች ተመራምሮና አጥንቶ ይደርስባቸዋል። እነዚህ ሐዋሳቶች ናቸው። ሰዎች እንግዲህ አላህ Subhanahu Wa Ta'ala የወፈቃቸው እንዲያውም ከዛሂር አይናቸው የውስጥ አይናቸው ነው የበለጠ ከሌላው የሚለያቸውና የበለጠ የሚጠቅማቸው። ይሄንን እንግዲህ በሐዋሳታቸው በአይናቸው በጆሮአቸው ያልደረሱበትን ነገር አላህ ጌታቸው ሲነግራቸው ረሱላቸው ሲያስተምራቸው ከኔ ሐዋሳት ይልቁንስ ጌታ ያለው ነው ሐቅ የሚሆነው። እኔ አንድ ጊዜ ብጅታ ይፈጠርብኛል የሌለ ነገር ያለ ይመስለኛል። አላህ ግን አስደቁል ቃኢልን ነውና ወመን አስደቁ ሚነላሂ ቂላ እንዳለው ጌታ ከነገረኝ እንዴት አላምንበትም? ሰው ተሞተ በኋላ በመቃብር ይጠየቃል። እንደገና ነገ የውመል ቂያማ የሚባል ነገር ይመጣል። ጀነት አለ፣ ጀሃነም አለ፣ ሚዛን አለ፣ ሂሳብ አለ፣ ሲራጥ አለ ብሎ ሲናገር ይሄ ነገር ባለቤቱ ነው የተናገረው፣ አዘጋጁ ነው ራሱ። ጌታ የነገረኝ ነገር እኔ ባይኔ ካላየሁት ብዬ እንዴት እክዳለሁኝ ብለው በቀጥታ በሐዋሳታቸው ያልደረሱባቸውን ነገሮች የሚቀበሉና የሚያምኑ ናቸው። የዛ አይነት እምነት የማይቀበሉ ሰዎች የቁርአን መመሪያ ለነሱ ምንም አይጠቅማቸውም ይላል ማለት ነው። እና የምናምንባቸው እንደ አርካነል ኢማን የሚባሉት ነገሮች ሁሉ አብዛኛዎቹ ወይም ሙሉ በሙሉ ማለት ይቻላል ገይብ ናቸው። መጀመሪያ የምናምነው በማን ነው? በአላህ ነው። በአላህ አላህን ዛቱን በገሃድ ተከስቶ አላየንም፣ ድምፁንም አልሰማንም፣ የት እንዳለም የምናውቀው ነገር የለም። ግን አላህ ራሱ ማን እንደሆነ እንዴት እንደፈጠረን ለምን እንደፈጠረን በሚገባ ነገረ አስተማረ ማለት ነው። ስለዚህ ግድ በአይናችን ካላየንህ በስተቀር አናምንብህም ልንል አንችልም ማለት ነው። ሙእሚኖች እስከሆን ድረስ ጌታ በቂ መረጃ ሰጥቷል። ከማየት ያላነሰ ተጨባጭ መረጃዎችን ሰጥቶናልና እነዛን መረጃዎች በህሊናችን ተረርተን ጌታ መኖሩን ያለንም ጥርጥር እንቀበላለን አማኞች ስንሆን ማለት ነው። ስለዚህ እነዚህ ሙእሚን ቢልገይብ ይባላሉ። ሌላ ያልታደሉት ለምሳሌ ኮሙኒስት ተጠየቀው ጌታ የሚባል ነገር ላይኖር ይችላል ባክህ ማናየው ይልሃል ማለት ነው። ለምን? እሱም ያምነው ሁል ጊዜ በገሃድ የሚታይ ነገር ብቻ ነው። ይሄ መሰሶ ፊቱ ቆሞ ስለሚያይ ይሄን ያምንበታል፣ ግን ስለ ጌታ አያምንም ማለት ነው። ይሄ ደግሞ ወደ እንስሳው ዓለም ማሽቆልቆል ነው። እንስሳውም ልክ በገሃድ የሚታዩትን ነገሮች እንደኛው ያምንበታል። አሁን አህያውን በዚህ ክድ ብትለው ግድግዳ ጋር ሄዶ አይጋጭም። ፊቱ ያለው ነገር አይቶ በክፍቱ ነው የሚሄደው ማለት ነው። ስለዚህ የሰውነት ማዕረጉን ትቶ ወደ አህያው ዓለም ነው የወረደው ማለት ነው። ያ እሱን እንግዲህ ነቃሁኝና ተሻሻልኩኝ ብሎ ነው ያለው። አላህ ግን Subhanahu Wa Ta'ala ከእንስሳው ዓለም ከፍ በሉና በህሊና አይናችሁ ወቁ፣ እኔ የነገርኳችሁን መረጃ ተጠቅማችሁ እኔ ጋራ ተዋወቁ እያለ ነው ያለ። ስለዚህ አላህ Subhanahu Wa Ta'ala እንግዲህ እሱ በመኖሩ ያለምን ጥርጥር እናምናለን። ለምን? በገይብ ማመን ሸርጥ ነውና ማለት ነው።
ሁለተኛ በኩቱቦች መኑ ነው የሚለን። ኩቱቦችን በቀጥታ አላህ ጽፎ ለነብዮች ሲያስተላልፍ አላየንም እኛ በአይን ምስክርነት አይደለም እንዴ? ግን ከጌታ የመጣ ኪታብ ነው ተብሎ ይነገረናል። ያ ኪታብ እኔ በአይኔ ያየሁት ጌታ ከሰማይ እንደዚህ ተንበልብሎ ሲወርድ ታላየሁት በስተቀር አልቀበልም ታልክ ሙእሚን ልትሆን አትችልም ማለት ነው። ስለዚህ አላህ Subhanahu Wa Ta'ala አውርጀዋለሁኝ እስካለ ረሱል ተቀብለዋለሁ እስካሉ ድረስ ይሄን ነገር ስርዓት ወቅብብሉን እንኳን ባናየው በገይብ አምነንበታል ማለት ነው። ረሱል ራሱ ከሰዎች መካከል ተነስቶ ነው ነብይ ሆንኩኝ የሚለው። ስናየው በአካል ክፍሉ ምን ልዩነት የለው። እንደኛ ሁለት እግር ነው፣ ሁለት እጅ ነው ያለው፣ ሁለት አይን ነው ያለው። ቁመቱም ውፍረቱም ብዙ ተሰው የተለየ ነገር አይደለም። ኢነማ አነ በሸሩ ሚስልኩም ነው የሚለው። ግን አላህ Subhanahu Wa Ta'ala የዓለም ባለቤት የሆነ ጌታ አነጋገረኝ መመሪያ ሰጠኝ እያለን ነው። ያ ነገር እውነት ይህን ሰውዬ ጌታ አነጋግሮታል መመሪያ ሰጥቶታል ብለህ ተጠራጠርክ ልትጠራጠር ትችላለህ ማለት ነው። ለምን አላየህምና። ግን ጌታ ይህን ሰው የመረጥኩት ካለ የመምረጥ ስልጣን የሱ ነው፣ የመፍጠር ስልጣን የሱ እንደመሆኑ ስለዚህ ጌታ ተመረጠው ምን አለ ብለን እንስማማለን ማለት ነው። በገይብ ማመን ማለት ይሄ ነው። ነብዩን እንደ ሰውነቱ እናየዋለን፣ ግን ስልጣኑን የንቡዋ ካባውን ሲደርብለት በአይናችን አላየንም ማለት ነው። ግን ያን ነገር አላህ ሆኗል ብሎ ከነገረን መቀበል ነው ያለብን ማለት ነው። መላእክቶችን ስንል እንደዛው ገይብ ናቸው። መላእክቶች እንግዲህ ረቂቃን ናቸው፣ እንዳየር ናቸው። 7 ሰማያት ሁሉ የሞሉት በምድርም ደግሞ በጣም በርካታ የሆኑ በተለያየ ስራ የተሰማሩ ፍጡሮች እንደሆነ ይነግረናል። ግን አንድ መላእክም በገሃድኛ አይተናናቅም። ግን በአይኔ ካላየሁት እኔ መላእክም የሚባል ነገር አላውቅም ካልክ ወደ ኩፍሩ ዓለም ሄድክ ማለት ነው። ጌታ አሉ እስካለኝ ድረስ መላእክቶች አሉ ብለህ ከተቀበልክ ግን የጌታን መግለጫ ካንተ ሐዋሳት የበለጠ ደረጃ ክብር ሰጠኸው ማለት ነው። የውመል አኺር የሚባለው እንደዛው ነው። የመጨረሻ ዓለም የሚባለው ተሞት በኋላ ተነስቶ ተመቃብር ወጥቶ ከዛ የሥራ ውጤቱን ተነግሮት ተመዝኖት እኩል ወደ ጀሃነም እኩል ወደ ጀነት ይላል። ይህ ዓለም እንግዲህ ዓለም አቀፍ ለውጥ ይመጣል ብሎ የሚናገሩት የአላህ ረሱሎች ናቸው፣ አላህ ራሱ ነው። ግን ማንም ሰው ተመቃብር ተነስቶና ወጥቶ ሲመጣ እስካሁን አላየም ማለት ነው። ይሄ ነገር ግን ወቅቱ ሲደርስ እንደሚሆን ሁሉም ነብዮች ስለተናገሩና ሁሉም ኩቱቦች ስለመሰከሩ እንቀበለዋለን ማለት ነው። ከዛ እንደ ስራ ውጤቱ ጀሃነም የሚፈረድበትም ወደ ጀሃነም ጀነትም የሚታደለው ወደ ጀነት እንደሚሄድ ሁለቱም ዓለም እንዳሉ ይናገራል ቁርአን በእርግጠኝነት። ቀደምት መጽሐፎችም እንደዛው ሁሉም ነብዮች ማለት ነው። ይሄ ነገር ሁሉ ገይብ ነው። ይሄንን እንግዲህ አማኞች ይቀበላሉ። ከሃዲዎች ግን የሁሉ ነገር በጋር ተከስቶ ስላላዩ አይዋጥላቸውም። ስለዚህ ለነሱ መመሪያ አይደለም፣ ቢላክም አልታደሉም አልተጠቀሙበትምና ሊቀበሉት ፍቃደኛ ባለመሆናቸው ለነሱ መመሪያ መሆኑ ቀረ ማለት ነው። ስለዚህ ለሙተቆቹ የሚለው እንግዲህ እነዚህ ገይብ የሆኑ ነገሮች ወሳኝ ናቸው። ሰዎች በጤንነት በህይወት እያሉ ነው አርካንል ኢማንን ያለምንም ጥርጥር መቀበል ያለባቸው። ግን ወደ ገሃድ ዓለም ከመጣ በኋላ ሁሉም ሰው ያምናል። ለምሳሌ ጣረሞት ሲመጣበት እያንዳንዱ ሰው በዚህ መልክ ሲነገር የነበረው ሁሉ ነገር በገሃድ ይከሰታል። ልክ እንደ ፊልም ጣረሞት የያዘው ሰው ጀነት ይታየዋል በቀጥታ፣ ጀሃነም ይከፈትለታል። የዛ ጊዜ አመንቱ ይላል እያንዳንዱ በቃል እንኳን መናገር ባይችል በሐሳቡ ይስማማል። ለካያ ተሞት በኋላ ሌላ ዓለም አለ የተባለው ይሄ ነው። ዛሬ የሰው ልጆች በሰሩት እንኳን እንትን መሳሪያ ስንት ዓለም እያየን አይደል እንደዚህ ቁጭ ብለን እንኳን በረበል ዓለሚን መሳሪያ ያንን በሚያዩበት ጊዜ ሁሉም ያውቃል ማለት ነው። ስለዚህ ገርገራ ከያዘው በኋላ አንድ ሰው ተውባ ቢያረግ ወይም እስላምን ተቀበልኩ ቢል አልቀበልም አለ አላህ Subhanahu Wa Ta'ala። ለምን? በገይብ አላመነም፣ በጋር ነው ያመነው። የአይን ምስክርማ ታሳየው በኋላ ማን ይክዳል? የውመል ቂያማ በሚሆን ጊዜ ሁሉም ሰዎች ይነሳል። አለይሰ ሀዛ ቢልሐቂ ብሎ ይጠይቃቸዋል። በዱንያ ላይ ነብዮችን እየላኩኝ ኪታቦችን እያወረድኩኝ ይሄ መጨረሻ ዓለም ይመጣል ተጠንቀቁ ብያችሁ ነበር፣ እናንተ ግርማን ሄዱ አየትሉ ነበር፣ ሄዳችሁ ባታውትም መጡ፣ ይሄው መጣችሁ አያችሁ ዛሬ። አሁንስ ሐቅ ነው ወይስ ይላቸዋል። ቃሉ ወረቢና ይላሉ። በላ ወረቢና አሁንም እርግጥ ነው ታይን ወዳ ምስክር አለ እንደ ይላል። ቢልኢትፋቅ ቢኢጅማዕ ዓለም በአጠቃላይ ሰውም ጅንም ፊርዓውንም ሃማንም አቡጀህልም አቡለሃብም ሳይቀሩ በአንድ ድምፅ አምነናል የሚሉበት ጊዜ ይመጣል። ግን ያመኑት በምንድነው?
በገይብ አይደለም በገሃድ በሐዋሳታቸው ሲያሳያቸው ወቅቱ ደርሶ ማለት ነው። የዛ ጊዜ ደግሞ ቢያምኑ ተቀባይነት የለውም በገይብ ነው ማመን ያለባችሁ በማለት ውድቅ ያደርግባቸዋል ማለት ነው። ስለዚህ እንግዲህ ኢማን ቢልገይብ መጠናከር አለበት። ሰዎች በጤንነት በህይወታቸው እያሉ ሳይታመሙ ሳይደክሙ ይህን ጊዜ በሪሳላ ማመን ነው የሚጠቅመው ለማለት ነው። ከዚያ በኋላ ይህን እምነት እንግዲህ ከልብ የተቀበሉና የተስማሙ መሆናቸውን ገቢራዊ ማረጋገጫ ያስፈልጋል። ከማረጋገጫዎቹ አንዱ ምንድነው? الذين يؤمنون بالغيب تعالى በኋላ ويقيمون الصلاة ወደ አርካነል ኢስላም አርካነል ኢማንና አርካነል ኢስላምን እያሰባጠረ ነው የሚያቀርባቸው ማለት ነው። በገይብ ታምናለህ በገይብ የሚለው ውስጥ አርካነል ኢማንን በሙሉ አካተታቸው ማለት ነው። በእነዚህ ያመንክና ያላመንክ መሆኑን ለማረጋገጥና ቸክ ለማድረግ ምን መጣ? ወይቂሙነ ሶላት ሶላትን አስተካክለውና አዘውትረው የሚሰግዱ የሆኑት ናቸው ሙተቂን የሚባሉት ይላል ማለት ነው። አንድ ሰው አምኛለሁ ብሎ እንደ ቋንቋ አርካነል ኢማንን ሸምድዶ ሊናገር ይችላል። ካፊሩ ይሁዲ ነስራኒ ተዛም አልፎ ሹዒ ቡዚ መጁሲ ምን አለ ቋንቋ ምን ይከለክለዋል? አሽሃዱ አላ ኢላሃ ኢላላህ ብሎ ቢያስተጋባ ይችላል። አላሁ አክበር ሊል ይችላል እያሉ ነው በአሁኑ ጊዜ እንዳውም። ስለዚህ ይህንን እንግዲህ ማለታቸው ከልባቸው መሆኑን የሚያረጋግጠው ምንድነው? ተግባር ሲመሰክር ነው። በቀን 5 ጊዜ መስገድ ያለብህ ይላል። በትክክል ኢማን ውስጥ እንግዲህ ልቡ የሌለ ሰው ውስጥ በቀን 5 ጊዜ መስገድ ይችላል? እንዴት አድርጎ? በቀን 5 ጊዜ ውዱእ አድርጎ ወቅቱን ጠብቆ አስተካክሎ ስራውን አቋርጦ በቀን 5 ጊዜ የሚሰግደው ልብ ውስጥ ኢማን የምትባል ነገር ካለች ነው ማለት ነው። ስለዚህ ሶላት የማይሰግድ ሰው ኢማን የለውም የሚባለው ለዚህ ነው። አላህ የመጀመሪያ መለኪያ መመዘኛ ያደረጋት እሷ ናትና ወኢነ ሶላተ ለከቢረቱን ኢላ ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን ይላል። አላህን የሚፈሩ ፍርሃተ አላህ የሌለባቸው ሰው በልባቸው ሶላትን አዘውትረው ሊሰግዱ አይችሉም። ትልቅ አቀበት ናት ማለት ነው። እና ይቂሙነ ሶላት የሚለው ራሱ ዝም ብሎ መስገድን ብቻ አይደለም። አንደኛ ቅድመ ሁኔታውን ማሟላት ይጠይቃል። ላ ሶላተ ሊመን ላ ጧሃረተ ለሁ እንዳሉት ለምሳሌ ጧሃረተል አክበር ጧሃረተል አስገርን ማስተካከል አለብህ። ጀናባ ካለብህ ትታጠባለህ። ሴቶች ከወር አበባ ከወሊድ ደም ጨርሰው ከሆነ መታጠብ አለባቸው። ከዛ ደግሞ መለስተኛ ውዶ ከሌለ ውዶህን ኢዛ ቁምቱም ኢለ ሶላቲ ፈግሲሉ በሚለው መሰረት ውዶ ማስተካከል አለብህ። ከዛ በኋላ ወቅቱ መግባት አለመግባቱ ማረጋገጥ አለብህ። በሰውነትህ ላይ በአልባሳትህ ላይ በቦታህ ላይ ነጃሳ እንዳይኖር ማረጋገጥ አለብህ። ከዛ ወደ ቂብላ መዞርክን ማረጋገጥ አለብህ። ከዛ ደግሞ ከገባ በኋላ አርካነ ሶላት የሚባሉት ይመጣሉ። የሶላት ማዕዘናት የሚባሉ እነዛም በሙሉ አንድ ባንድ ማስተካከልና ማሟላት አለብህ። ከዛም ደግሞ ልብህን በኹሹዕ ላይ መስጠህ በተቻለ መጠን ከተለያዩ ሐሳቦች ታቅበህ ጌታ ጋር እየተወያየህ መሆኑን ተገንዝበህ በሙሉ ፍርሃት ለቀድ አፍለሐል ሙእሚኑነ الذين هم في صلاتهم خاشعون እንዳለው ጌታን ተልብ ፈርተህ መስገድ ይኖርብሃል ማለት ነው። በዚህ መልክ ስግደቱ ደግሞ ያዝለቀቅ የሳምንት ጁሙዓ ወይም የአመቱ ረመዳን ስግደት አይደለም ማለት ነው። እና والذين هم على صلاتهم يحافظون ይላል። على صلاتهم دائمون ይላል። ዘወትር حتى يأتيك اليقين እድሜ እስከሚፈጸም ድረስ 70-80 ዓመት ሰለቸኝ ደከመኝ ሳትል በቀጥታ ትቀጥላለህ ማለት ነው። ይህ ከሆነ የመጀመሪያውን መመዘኛ አለፍክ ማለት ነው። 1 ነጥብ አገኘህ። ግን ስንቶቹ ናቸው ሙስሊም ነን የሚሉ ይችን የመጀመሪያዋን ነጥብ እንኳን ሊያሟሉ የማይችሉት? ሙስሊም ነን እያሉ የማይሰግዱ ስንቶቹ ናቸው? ተሚሰግዱትስ ደግሞ ሸርጡን የሚያሟሉ ስንቶቹ ናቸው? አርካኑን የሚያስተካክሉ ስንቶቹ ናቸው? የሚያዘወትሩ ስንቶቹ ናቸው? ኹሹዕ የሚያረጉ ስንቶቹ ናቸው? እየተንጠባጠበ እየረገፈ ነው በየመንገዱ የሚወድቀው ማለት ነው። እና በዚህ በአንዷ ነጥብ ብቻ ደግሞ ሁለተኛው ነጥብ ሲመጣ ሶስተኛው ነጥብ ሲመጣ እንግዲህ እያበጠረህ ነው የሚሄደው ማለት ነው። ለዚህ ነው የውመል ቂያማ ሲሆን አላህ Subhanahu Wa Ta'ala ነብዩላህ አደምን የጀሃነምንና የጀነትን ሰዎች ከልጆች ለየና አስረክብ ኮታውን ሁሉም ለሚገባው ብሎ ትእዛዝ ይሰጠዋል ይላል። ምን ከሚያረብ ስንት ነው ኮታ ለጀሃነምና ለጀነት የተመደበው ሲል ምን ኩል አልፊን 999 ለጀሃነም ወዋሂድ ለልጀና ይላል።
ለምን አብዛኛው መጀመሪያውኑ ተገምሶ እስላምን አልቀበልም ብሏል። ተዛ ደግሞ ተቀበልን ያሉት እየተንጠባጠቡ በመለኪያው ማለፍ ያቃታቸው እየረገፉ ሄደው በመጨረሻ ተሻ እንዲቀራል የተባለው ለዚህ ነው ማለት ነው። እና እንግዲህ ወይቂሙነ ሶላትን አስተካክለውና አዘውትረው የሚሰግዱ የሆኑት ናቸው ሙተቂን የሚባሉት ይላል የመጀመሪያው ነጥብ። ከዛስ ወሚማ ረዘቅናሁም ይንፊቁን ከሰጠናቸው ሲሳይ ደግሞ የሚቸሩ የሚለግሱ ምጽዋት የሚለግሱ የሆኑት ይላል። እንግዲህ ሶላት ባንተና በጌታ መካከል ሲላ ናት፣ መገናኛ ስልክ ናት። ሶላት ከሌለ ጌታ ጋራ ግንኙነትህ አቋርጠሃል ማለት ነው። ሁለተኛ ደግሞ ነፈቃት በሌላው ቦታ ዘካት ይለዋል፣ እዚህ ግን ማረዝቅናሁም ይንፊቁን ይላል። እና ይሄ የመጀመሪያው ጌታ ጋራ የምትገናኝና የምትተዋወቅበት ዋና ነጥብ ሲሆን ሁለተኛው ደግሞ ከማህበረሰብ ከወገንህ ጋራ የምትገናኝበት ነፈቃት የሚል መጣ ማለት ነው። ስለዚህ ዒባደተል ጀሰድ ወሩህ ሶላት ናት። በአካልህም በመንፈስህም በየለቱ ቢያንስ በቀን 5 ጊዜ ከጌታ ጋር አላቃህን ሁልጊዜ ማዳበር አለብህ። በዛው አንጻር ደግሞ ገንዘብ ካለ ከገንዘቦች እየቀረስክና እየቀነስክ ለደካማ ወገኖች በመመጽወት በዚህ በሁለቱ ነጥብ ነው መጀመሪያ የምትለካው ማለት ነው። ሶላት አልሰግድም ሙስሊም ነኝ፣ ዘካት አልከፍልም ሙስሊም ነኝ ታልክ ግን ያው ያንተ ሙስሊም ነህ ማለት ነው አላህ ያለው ሳይሆን። እና ስለዚህ እነዚህን እዚህ ላይ ግን በሌላው ቦታ ይቂሙነ ሶላት ብሎ የቱነ ዘካት የሚለውን ትቶ ወሚማ ረዘቅናሁም ይንፊቁን በሚል በተለየ ቃል ገለጸው። ለምንድነው? ዘካት ማለት ወይም ነፈቃ ማለት በገንዘብ ብቻ የተወሰነ አይደለም። አላህ ከሰጣቸው ሲሳይ ሁሉ የሚመጸውቱና የሚቸሩ አለ። እና ዘካት የሚወጅበው የተወሰነ ሀብት ባለጸጋ ለሆነ ሰው ነው። ይሄ ግን አጠቃላይ ነው። የደሃም ዘካ አለው። አንድ ሰው ገንዘብ የለውም፣ እውቀት አለው፣ ጉልበት አለው፣ የተለያየ ሙያ አለው። በዛ አላህ በሰጠው እድል ወገኑን ታገለገለ እሱም ነፈቃ እንዳደረገ ይቆጠርለታልና ከሰጠናቸው ለወገኖቻቸው የሚያካፍሉ የሚለው ተዛ ሰፋ እንዲል ለማድረግ ነው ማለት ነው። እና በዚህ መልክ ነው እንግዲህ አላህ Subhanahu Wa Ta'ala ወዳጆቹን እየመዘነና እየገለጠ እያስተዋወቃቸው ያለውና አሁንም ክፍለ ጊዜው ስለተገባደደ እዚህ ላይ አረፍና ላፍታ እንደገና እንመለሳለን። ወሰለላሁ ዐለ ነብዩ ወዐላ አሊሂ